አዎ ኸለቅቱ ቢየድይ ይላል። አደምን ከምንድን ነው የፈጠረው? ከጭቃ ወይም ከአፈር። እሺ አላህ ከፍጡር ጋር ይነካካል ብለህ ታምናለህ? ይነካካል ስትል ምን ለማለት አስበህ? ከፍጡር ጋር ፍጡር ከሆነ ነገር ጋር ወይም ከፈጠረው ነገር ጋር ባለው አካል ይነካካል፣ ንክኪ ያደርጋል። አይ ምን ለማለት አስበህ ነው? አልገባኝ። መነካካት ነው። ፍጡር ውስጥ ይገባል ወይም ደግሞ ይነካካል። ፍጡር ውስጥ አይገባም፣ አይነካካም፣ አይመሳሰልም ከፍጡር። ኦኬ እሺ አደምን የፈጠረው ቅድም ከምንድን ነው አልከኝ? ከጭቃ ነው አልከኝ፣ ለዛውም ከገማ ጭቃ። ስለዚህ የገማውን ጭቃ ማን ነው ጠፍጥፎ ወይም ደግሞ ጭቃውን አምጥቶ የሰራለት ማን ነው? ጭቃውን አደምን ከገማ ጭቃ የሰራው ማን ነው? እሱን አደምን እንደፈጠረው ነው የሚናገረው። እንዴት ፈጠረው በምን መልኩ የሚለውን ነገር እንደዛ ብለን መግለጽ አንችልም። አላሁ ተባረከ ወተዓላ አላህ አደምን ፈጥሮታል። ከአፈር ነው። አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? ወይ አፈሩ ፍጡር ነው። ከዛም ነው አደም የተፈጠረው ከአፈር። ስለዚህ አፈሩ ፍጡር ከሆነ አላህ ደግሞ ፈጣሪ ከሆነ አላህ አደምን አብክቶ ሲሰራው ከጭቃ ከገማ ጭቃ ማለት ነው። ሱረቱል ሂጅር አንቀጽ 26 ላይ እንደሚናገረው። ስለዚህ አላህ ከገማ ጭቃ ጋር ተነካክቶ ነው አብክቶ የሰራው ማለት ነው። እንደዛ በሚል መልኩ የተገለጸ ነገር የለም ያልተባለው። እሺ እንዴት ነው? እንዴት አድርጎ ነው አላህ በሁለት እጆቹ ከገማ ጭቃ አደምን የሰራው? ፈጠርኩት ነው ያለው እንጂ እንደዛ መፍጠሩን ነው የምናውቀው እንጂ እንዴት ነው ተነካካ ምናምን የሚል ነገር የለም። ምን ላይ ያገኘህ አንተ? እንደዛ የሚል የፈጠረው በሁለት እጆቹ ነው አይደል የሰራው? በሁለት እጆቹ ነው የሰራው። ናም። ስለዚህ በሁለት እጆቹ ከሰራው የሰራው ደግሞ ከጭቃ ከሆነ አላህ ጭቃውን ወይም ደግሞ ከጭቃው ጋር ግንኙነት አድርጎ ነው ማለት ነው። ማለት ተነካክቶ እንደዛ የሚል ነገር የለም ነው እያልኩ ያለሁት። አይ አልከኝ እኮ በአደም የተሰራው በአላህ ሁለት እጅ ከሆነ የተሰራው ደግሞ ከገማ ጭቃ ከሆነ ከገማ ጭቃ ከተሰራ አላህ ደግሞ ሰሪው ከሆነ ስለዚህ አላህ ያንን ጭቃ አብክቶ ነው የሰራው ማለት ነው። እስኪ አሁን ቀጥለውን የሚሻል ይመስለኛል። ምንድነው እሱ? ከገማ ጭቃ ከሆነ በእጆቹ ከሆነ የሰራው በእስልምና አራት ነገሮችን አላህ እንደሰራ ይታመናል። ከነኛ ውስጥ አንዱ አደም ነው። በእጆቹ ከሰራቸው አራት ነገሮች አንዱ አደም ነው። ሌላኛው ለሙሳ የጻፈለት መጽሐፍ ነው ተውራት። ሌላኛው ብዕርና አርሽ ናቸው። ሰው ከአራቱ አንዱን ነው ዛሬ ያዝነው። እሱ ምንድነው? አደም። አደምን በእጆቹ ፈጠረው ማለት ነው። ያም የፈጠረው እንዴት ነው? እሱ ከገማ ጭቃ፣ ከሚጨላጨል ከገማ ጭቃ። ምሽከተ መሳቢ 119 አንድ የክፈተው ክርስቲያን። እዛ ላይ ደግሞ ከፈጠረው በኋላ ኢቭን ትከሻውን መታ መታ ሲያደርገው እናገኛለን። በምኑ? በእጆቹ። አቡዳውድ ላይ ስንመጣ ደግሞ ሙሐመድ ትከሻ ውስጥ ሁሉ እጆቹን አላህ እንደጨመረ እናገኛለን። ኢቭን የጣቶቹን ቅዝቃዜ ፊል አደረግኩት ጡቴ ድረስ ይላል። ይሄ ማለት ምን ማለት ነው? የእጁ መዳፍ የሙሐመድ ትከሻ ላይ አርፎ የጣቶቹን ቅዝቃዜ ፊልም ያደርግ ከሆነ የአላህ እጅ ከሙሐመድ ትከሻ ያንሳል ማለት ነው። ዊች ሚንስ እንዲህ ሲያርፍበት መዳፉና የጣቶቹ ጫፍ የሙሐመድ ጀርባ ላይ ማረፍ ከቻሉ የአላህ እጅ የኔን ጀርባ መካከል፣ ምናልባትም የሙሐመድ ጀርባ ከኔ ቢበልጥም እንኳን ብቻ ከአንድ ሰው ጀርባ የማይበልጥ ነው እጁ ራሱ። ጣቶቹ መጨረሻ ጫፎቹ እና መዳፉ ፊልም ያደርገው ከሆነ ስለዚህ የአላህ እጅ ከሙሐመድ ትከሻ የማይበልጥ ነው። ምን ላይ ነው እንደዚህ የሚል ያገኘው?
አላህ ተባረከ ወተዓላ ሙሐመድ ትከሻ ላይ እጁን አድርጓል የሚል ማስረጃ ስጠኝ እስኪ። ከምንድን ነው? ሐዲስ ላይ ነው? ቁርአን ላይ ነው? ሐዲስ ሐዲስ ምን ያክል ሰሒህ ነው ብለህ ታስባለህ? ማሰብ ሳይሆን ይታመንበታል በደንብ። አንድ ቦታ ሳይሆን በጣም ብዙ ቦታ አለ። ቀጥል ክርስቲያን። ኦኬ ላንብቦ። አቡ ደርዳ ሪፖርትድ ጋስ ሜሴንጀር saying አቡ ደርዳ እንዳስተላለፈው አላ የተናገረውን ጋድ ክሬትድ አደም ዌን ሂ ክሬትድ ሂም and struck his right shoulder and brought forth his offspring በጣም ብዥት አለው which is like small ants አላህ አደምን ፈጠረና አለ ከዛ he struck his right shoulder የቀኝ ትከሻውን ቸብ አደረገው አለ መጣው ከዛስ he brought forth his offspring white like small ants ልክ እንደ ነጭ ቁጫጭ የሆኑ ዝርያዎቹን አወጣ አለ ከአደም ትከሻ ውስጥ and he struck his left shoulder and brought forth his offspring black as though they were charcoal ልክ እንደ ጥቁር እንትን ከሰል ያሉ ደግሞ ይህንን የግራ ትከሻውን የአደምን ቸብ ሲያደርገው ቀድሚያ ቀኝ ትከሻውን ከዛ ግራ ትከሻውን ቸብ ሲያደርግ እንደ ጥቁር ከሰል የመሰሉ ዝርያዎቹን አወጣ አለ ማ አደምን ከፈጠረ በኋላ እንግዲህ አላህ ነው ይህንን የሚሰራው ከዛስ then he said to the party of his right side በቀኝ በኩል ላሉት እንትኖቹ በቀኝ በኩል ላሉት ምን አላቸው እንደዚህ ይላቸዋል to paradise ወደ ገነት ግቡ ይላቸዋል and I don't care እንደዛ መሰለኝ የሚለው በጣም ይይታለው አንብበው ወይንም ክርስቲያን ያ ወደ ገነት ሄዱ ይላቸዋል በቀኝ በኩል ለወጡት ከዛ አያገባኝም ወይም አላቅም አያገባኝም ይላቸዋል and he said to the party in the left shoulder ከዛ በኋላ በግራ ትከሻው በኩል ደግሞ ለወጡት ምን ይላቸዋል tell him and I don't care ወደ ሂዱ ስለናንተ አያገባኝም ይላቸዋል ስለዚህ ግራውና ቀኙን በእጁ መቶታል ቸብ አድርጎ ፍጥረታትን ወይም ደግሞ ዘሮቹን አወጥቷል ማለት ነው